የአዲስ አበባ ከተማ አስተዳደር ባለፉት የለውጥ ዓመታት የዜጎች ሕይወት ላይ ትኩረት ያደረጉና የመዲናዋን ሁሉን አቀፍ እንቅስቃሴ ያማከሉ የልማት ስራዎችን ሲያከናውን ቆይቷል። በተለይም ባለፉት 5 ዓመታት የተከናወኑ የልማት ስራዎች ከተማዋን በዓለም አቀፍ ደረጃ ተወዳዳሪ፣ ተመራጭ፣ ከሁሉ በላይ ደግሞ ለነዋሪዎቿ ተስማሚ አድርጓታል። እነዚህን የልማት ስራዎች የሚያሳይ የፎቶ አውደ ርዕይ በመስቀል አደባባይ ተከፍቷል። አውደ ርዕዩን በይፋ የከፈቱት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ህዝቡን በማሳተፍ የተከናወኑ የልማት ስራዎች ተጨባጭ ውጤቶችን ማስገኘታቸውን ጠቁመው የተገኙት ውጤቶች በተመረጡ ጉዳዮች ላይ ብቻ ሳይሆን ሁሉንም ዘርፍ ያማከሉ መሆናቸውን ገልጸዋል። ህዝቡን አስተባብረን በጋራ ሰርተን ያገኘነው ውጤት ነው። በዝርዝር በፎቶግራፉ ላይ እንደምትመለከቱት የአዲስ አበባ ስላም ኤሪያ ወይም ደግሞ የተጎሳቆሉ አካባቢዎች የሚባሉ መግቢያ ላይ የምናያቸው በሂደት በብዙ ለውጥ ውስጥ አልፈው ዛሬ ቱሪስት መዳረሻ ወደ መሆን መጥተዋል። ለከተማችን ነዋሪዎች ከተማችንን ምቹ የመኖሪያ አካባቢ፣ የቱሪስት መዳረሻ፣ ዓለም አቀፍ ተወዳዳሪ ለማድረግ ያለምነው ሻንቲ ኤሪያዎችን መቀየር ብቻ ግን አልነበረም። ለውጡ ነጠላ ሳይሆን በተሟላ ሁኔታ አጠቃላይ ሁለንተናዊ እይታ ያለው ሁሉንም ዘርፍ ያማከለ ነው። በተለይም ሰው ተኮር በሆኑ ተግባራት የበርካታ ነዋሪዎችን ሕይወት መለወጥ መቻሉን የሚናገሩት ከንቲባ አዳነች አዲስ አበባን አምራች ከተማ ማድረግ ተችሏልም ብለዋል። ሰው ተኮር የሆኑ ልማቶችን አቅደን በሰው ለሰው ሰውን ተጠቃሚ በሚያደርግ በጣም በትልቅ ትጋት ተሰርተው ዛሬ ብዙዎች ተስፋ የቆረጡ የከተማችን ነዋሪዎች ተስፋቸው ለምልሞ ለሌሎችም የተስፋ ልምላሜ ምክንያትና ማሳያ እየሆኑ በርካቶች የስራ ዕድል ያገኙበት፣ ህይወታቸው የተለወጠበት፣ የመኖርን ትልቅ ትልም አልመው በኑሯቸው ደግሞ ትልልቅ ራዕይን ሰንቀው አብረውን እየሰሩ እናያለን። ከተማችን የህንፃ ጫካ ብቻ ሳትሆን ማምረት የምትችል ከተማ እንድትሆን ምርታማነትን በከተማችን ውስጥ በጥሩ ሁኔታ አሳድገናል። አዲስ አበባ ከዚህ ቀደም ትታወቅበት በነበረውና ባረጁና ለኑሮ ምቹ ባልሆኑ አካባቢዎች ላይ በመስራት ከ5 ዓመት በፊት 74 በመቶ ላይ የነበረውን ለኑሮ ምቹ ያልሆኑ አካባቢዎች ወደ 30 በመቶ ዝቅ ማድረግ መቻሉንም ከንቲባ አዳነች ተናግረዋል። በተጨማሪም ልጆችና ወጣቶች ላይ የተሰሩ ስራዎች በትውልድ ግንባታ ላይ የራሳቸውን አሻራ ማኖራቸውን ገልጸዋል። አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ስንል የከተማ ገጽታ ብቻ እንዳልሆነ ስንገልጽ የነበረውን በተግባር ተግብረነዋል። የአዲስ አበባ ገጽታ ውብ አበባ የመሆን ጉዳይ ከህዝብ ጋር ነው፣ ከነዋሪው ጋር ነው። ከተማችንን እነዚህን ጎስቋላ አካባቢዎች ስንቀይር በወቅቱ የነበረው ጥናት የሚያሳየው 74 እጅ እንደሚሸፍን ነው። ዛሬ ላይ ወደ 30 እጅ ወርዷል። እነኚህ የቀሩትንም 30 እጅ እንደዚሁ የአካባቢውን ገጽታ ማሳመር ማልማት ብቻ ሳይሆን የሰው ህይወት አብሮ እንዲለማ፣ የሰው አኗኗር፣ የሰው ኑሮ አብሮ እንዲዘምን የማድረግ ፓኬጅ እቅድ የያዘ ነው። በተግባርም የተፈጸመው ይሄ ነው። በጽዳት መጓደል ምክንያት የዲፕሎማሲ ማዕከልነቷ አደጋ ውስጥ ገብቶ የነበረችው መዲናዋ ዛሬ ላይ ከ10 ጽዱ የአፍሪካ ከተሞች አንዷ ሆኗለችም ብለዋል ከንቲባ አዳነች። ዓለም ላይ ትልቁ የከተማ አንዱ መለኪያ የከተሜነት መለኪያ ጽዱ፣ አረንጓዴ፣ ውብ የሚለው አንድ ፒላር ነው። ይህንን ከተማችን እንድተገብረው ተግተን ስንሰራ በዋናነት አንዱና የመጀመሪያው ሰው ጤናማ እንዲሆን፣ ጤናማ አካባቢ ላይ መኖር እንዲችል፣ ብክለት ከከተማችን እንዲወገድ፣ ከተማችን ትጸዳ ዘንድ ትልቅ ትኩረት አድርገን የሰራ ነው። ዛሬ በአፍሪካ 10 ጽዱ ከተሞች አንዷ ለመባል በቅተናል። እንኳን ደስ ያለን። ከተማችን ስትሸምት በተመጣጣኝ ዋጋ የግብይት ስርዓቶችና የግብይት ቦታዎችና ምርቶች እንዲገኙ የማድረግ ስራ ተሰርቷል። በ5ቱም መግቢያ በሮቿ 5 የገበያ ማዕከላትን ሰርተን ከሁሉም የኢትዮጵያ አካባቢ ምርት ወደ ከተማችን ይግባ ብለን ነበር ያቀርነው። ከእቅዳችን በላይ 6 የገበያ ማዕከላትን ገንብተናል። ከዚህም ባለፈ የህዝባችንን ኑሮ ጫና ለማቃለል፣ የኑሮ ውድነትን ለማቃለል፣
በሰፊው ሰርተናል። ከተማ አስተዳደሩ አዲስ አበባን የብልጽግና ማሳያ የማድረግ ትልም ይዞ እየሰራ እንደሚገኝ የጠቆሙት ከንቲባ አዳነች በተሰሩ ስራዎች የተገኙ ውጤቶችን ማስቀጠል ተጠናክሮ ይቀጥላልም ብለዋል። አዲስ አበባን ለነዋሪዎቿ ምቹ፣ ዓለም አቀፍ ተወዳዳሪ፣ ለጎብኚዎች ደግሞ የቱሪስት ማዕከል ስናደርግ አንድም የብልጽግና መዳረሻ መንገዳችንን እየገነባን ነው። አዲስ አበባ ደግሞ የብልጽግና ማሳያ ከተማ ትሆን ዘንድ ትልም ይዘን ነው። በዚህ ሂደት በርካታ ገቢዎችን የሚጨምሩ የቱሪስት መዳረሻዎች ተገንብተዋል። ታሪክ ገንብተናል። አድዋ በእነኛ 5 ዓመታት ውስጥ ተገንብተው ለሕዝባችን እነሆ ከተባሉት ዋናውና ታላቁ ታሪካችን ውስጥ ነው። አዲስ ኢንተርናሽናል ኮንቬንሽን የስበት ማዕከል እንድንሆን ኮንቬንሽኖች፣ ኮንፈረንሶች፣ ስብሰባዎች ወደ ከተማችን ወደ ሀገራችን እንዲመጡ ካደረጉት ማዕከላት ውስጥ ሌላው ተጨማሪ መሰረተ ልማታችን ነው። እንደዚህ እያልን ራሳችንን ክብራችንንም የሚመጥን ስራ እየሰራን የብልጽግና ጉዟችን ቀጥሏል ማለት ነው። ነገም ከዚህ በላይ ገና እንሰራለን ስንል በትላንትናው እየረካን ሳይሆን መስራት እንደምንችል በቂ ማሳያዎች፣ በቂ ለውጥ ያመጡ ውጤቶችን እንደ ስንቅ ይዘን የበለጠ ለመስራት እንተጋለን ነው። በአዲስ አበባ ከተማ ኮሚኒኬሽን ቢሮ አዘጋጅነት በመስቀል አደባባይ ክፍት የሆነው አውደ ርዕይ ለ5 ተከታታይ ቀናት ክፍት ሆኖ እንደሚቆይም ተመላክቷል።